የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው የተባለ የሰው ልብ በጣም ከባድ ነው። ክርስቲያኖች ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ ነው ያለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ እነጻለሁ አለ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል፣ በቤተ መቅደስ አንድ ላይ እየቀደስን፣ አንድ ላይ እየዘመርን፣ አንድ ላይ እያስቀደስን የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀምጣል። እጅግ ክፉ ልብ አለን በእውነቱ። እንዴት ነው የሚታረቀን ታዲያ እግዚአብሔር? ለምን እንወቅሰዋለን እንዳልሰማን እንደሌለ? ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትብትብ አድርጎ ከያዘን ክፋት እግዚአብሔር ያላቀን። ክርስቲያኖች በጣም እንዴ ይሄማ ትክክል ነው እንላለን አንዳንዴ። ይሄማ ትክክል ነው እንዴ? ምኑ ነው ትክክል? ክርስቲያኖች በእውነቱ ይሄ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን ነው። ልባችን ብዙ ድካም አለው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣ። እግዚአብሔር ልቡናችን ከተስተካከለማ አንዴ ነው የሚመለሰው። ክርስቲያኖች አንድንም ሰው አይተው። ቅዱስ ዳዊት በመዝሙር 50 ላይ እንዳለው ልበ ትሁተ ወየዋህ ኢይሜንን እግዚአብሔር። ትሁት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው የሚለው። እንግዲህ ተመልከቱ ክርስቲያኖች፣ እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወነን፣ ልቡናችን ትሁት የዋህ ስላልሆነ። ክርስቲያኖች እግዚአብሔር የማንንም ልቡ ትሁት የሆነ ማንኛውንም ልብ እግዚአብሔር አይንቅም። ችግሩ ያለው እዚህ ውስጥ ነው ክርስቲያኖች፣ ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም ክርስቲያኖች፣ የኛው የራሳችን ልቡ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ እንጹም። ረዘም ያለ ጊዜ ብቻ አይደለም፣ ውለንም ስንበላ መጥነን እንብላ። መጥነን ሰውነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንለምነው። ክርስቲያኖች ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው እኛ ልብ ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችን ስላስተካከለ። ለዚያ ነው ጌታም በወንጌል አስቀድማችሁ ውስጡን ፈሪሳውያንም የወጭቱን ውስጡን እጠቡ ነው ያለው። ውጩን አታጥሩ። ዝም ብሎ ከላይ ብናሳምረው ብናሰማምረው አነጋገሩንም ብናሽሞንም ነው አይሆንም። ክርስቲያኑ ውስጥ መስተካከል አለበት። ልቡናችንን እንድናስተካከል አምላካችን እግዚአብሔር ይርዳን።